ስሜ ቃል ኪዳን ነጋ እባላለሁ። በምግብ መስራት ላይ ነው የሚገኘው እና ባሳለፍኳቸው በጣም በከባድ ሁኔታ ላይ መጥቼ ነው እዚህ ጋር የደረስኩት። ከኔ ጋር መስራት የሚፈልግ ሰው ካለ የተሻለ ቦታ ካለ ከኔ ጋር መስራት ይችላል እና ታሪኬ በጣም ከባድ ነው። ታሪኬን እዩልኝና ከኔ ጋር መስራት ትችላላችሁ። ተወለድኩት ጎንደር ገጠራማ አካባቢ ውስጥ ነው። እዛ አላደኩም። በ8 ዓመቴ ነው ወደ አዲስ አበባ የመጣሁት። አዲስ አበባ ያው በሰው ቤት ነበር መጀመሪያ የመጣሁት ለመስራት ማለት ነው። አለመመቸት አለ፣ ምግብ አለመሰጠት አለ። ብቻ ልጅ ሆነሽ የሚያስፈልግሽ ነገር አለ። እሱ ነገር የለም። ያን እኔም አልጠበኩም እንዲኖረኝ ሳይሆን መብላት ብቻ ነበር የምፈልገው፣ ግን እሱም የለም። ልብስም በስነ ስርዓት የማገኝበት አጋጣሚ አልነበረም። ጫማም ብዙ ነገሮች እሷ ጋር የገባሁት ምንድነው ለመኖር ነው እንጂ ደሞዝ እንድትከፍለኝ አልነበረም ስምምነቱ ማለት ነው። መማር ፈልግ ነበረ። ደብተርም እንትን አትልልኝም ራሴ ነበረ ከትምህርት ቤት ልጆች አሉ አይደለ ከነሱ እንትን ይሄ የሚተርፍ አመት ላይ የሚተርፍ ሉክ አለ ከደብተሩ ላይ ማለት ነው። እና እሱን እየቀነጣጠልኩ እያንጣበኩ ነበረ መማረው። እንደዛም ሆኖ ግን እሷ ምንም ነገር አታደርግልኝም። ያልፋል የሆነ ጊዜ ያልፋል እያልኩኝ ቀኖቹ ነበር ማስቆጥረው እና ባሏ ደግሞ በጣም ደስ የማይል ነበረ። ባልየው ሁሌ ይሰክራል። እየሰከረ ሲመጣ እኔን በማይሆን መንገድ ነበር እኔም ያው ከነገ ዛሬ የተሻለ ይሆናል በሚል ነበር እዛ የምኖረው። ዋና አጋጣሚ እሷ ክፍል አጋር ሄደች ልጆችን ይዛ። ያው እኔ ብቻ ነኝ ቤት ውስጥ ያለሁት ማለት ነው። ከና እሱ እየሰከረ ነው ሁሌ የሚመጣ። አንድ ክፍሉ እንትን ነው ክፍት ነው አይቆለፍም። ከዛ 2 ቀን ምናምን ሙከራ አደረገብኝ። እኔ ምንም አላልኩም። መሄጃም የለኝም የት ምን ችለና ጋር አልችልም። ሶስተኛው ጊዜ ግን እኔም እንትን ማለት አልቻልኩም። ራሴ መከላከል አልቻልኩም። የመደፈር ሁኔታ ነበር። ያው ቁስሌን ለራሴ ያስኩትና ዝም አልኩኝ። ስትመጣ ነገርኳት። እንደዚህ አድርጎኛል ደፍሮኛል ምናምን ብዬ ስነግራት አላመነችኝ። ጭራሽ የኔ ጥፋት እንደሆነ ነበረ ያደረገችው። ከቤቱ እንዳልወጣ ነበር የምታደርገኝ። ሰዎች ጋር እንዳልገናኝ ታደርገኛለች። በቃ የውጭ ማህበረሰብ አላገኝም። ከዛ በኋላ በሆነ አጋጣሚ ክፍተት ቦታ ሳገኝ ጠፋው። ወጥቼ በቃ ምን እዚህ ጋር መራው ነው ውጭ መራው ነው ምንም ቦታ ምንም እንትን አይኖርም ማለት ነው። ወጥቼ 1 ወር ከምናምን ልደታ ቤተክርስቲያን ጋር ነበርኩ ከጎዳና ሰዎች ጋር 1 ወር ከምናምን ከቆየሁ በኋላ በሆነ አጋጣሚ ሰው ቤት ድጋሚ ለመግባት ሞከርኩኝና ገባሁ። ድጋሚ ገባሁበት ቦታ በጣም መልካም ሰው ነች። በጣም ጥሩ ሁሉ ነገር የሚያስፈልገኝ ነገር ሁሉ ነበር የምታደርግልኝ። ማስተማር፣ ማብላት፣ ማጠጣት ሁሉንም ነገር እግዚአብሔር የሆነ ነገር ሲያደርግልሽ ከጎኑ ጥሩ ነገር ይዞልሽ ይመጣል። አይምሮዬ ላይ ጠባሳ ጥሎብኛል ቢሆንም አለፋልኩኝና እሷ ጋር መኖር ጀመርኩኝ። ከዛ እሷ ጋር እየተማርኩም እየኖርኩም እያለ የሆነ ጊዜ ላይ ታመምኩኝ። ኦፕራሲዮን መሆን ነበረብኝ። ሁሉ ነገር መስዋዕት ከፍላ ነበር ያሳከመችኝ። ጠሩ ከመሆኗ የተነሳ ማለት ነው። እኔም ዳንኩኝ። ፈጣሪን የለመንኩት ድኜ ተመልሼ ሳን ወለታ እንኳን ባልመለስ በቃ በምችለው መልኩ መስራት እንኳን በምችለው እሷ ጋር ነበር እንትን ያልኩት። ዳንኩኝ። እሷ ጋር ተመልሼ ሄድኩኝ። በቃ ህመምም ጠፋ ማለት ነው እሷ ጋር። ከዛ በኋላ 9 ዓመት ነው ምናምን የተቀመጥኩት። እሷ ጋር የኖርኩ ያለ ራሴን መቻል ደግሞ ፈለኩኝ። ምክንያቱም ተመሳሳይ ህይወት ሆነብኝ። እኖራለሁ፣ በላለሁ፣ ጠጣለሁ። ነገ ምንድነው ህይወቴ? ሲካኔ ቤተሰብ የለኝም፣ ሊያነሳኝ የሚችለኝ ሰው የለም። ትምህርት ማቋረጫለሁ። ምንድነው የማደርገው? በቃ መውጣት አለብኝ አልኳት። ጥሩ ነው ራስን መለወጥ ጥሩ ነው ሞክር ያለች። እሷም እኔ ፍላጎት እንትን ስለማትን ሞክር ያውሻለች። እሺ ብዬ ወጣሁ። ወጣ አልቻልኩም። ተበልሼ ሰው ቤት ገባሁ። አልነገርኳትም። እሱን 1 አመት ይሆናል የሰው ቤት ሰራው ድጋሚ
እሱም ያው ሰዎቹ መጥፎ አይደሉም፣ ግን ስራ በጣም ኦቨር ይበዛል። ከኔ ጋር አልተመጣጠንም። ቤቱ በጣም ትልቅ ነው። ውሃም ብዙ ጀሪካን ነበር የሚመጣው። ጀሪካን ተሸከማለሁ ምናምን የሳንሳት ኦፕራሲዮን ኩቱላ ማመም ጀመረ። በዚህ ጋር ሁለት ባላንስ ለማድረግ ሁለት ነበር የሚይዘው ያመኛል። ስራውም ይበዛብኛል። አለቅሳለሁ፣ ሁሉ አለቅሳለሁ። በቃ እንዴ ለምንድን ነው እዚህ በኋላ ለምንድን ነው መኖሩ? አሁንም ድጋሚ ስቃይ ውስጥ ከገባው ከዚህ በኋላ ምንድን ነው ህይወቴ? ስለዚህ መኖርም አይጠበቅብኝም፣ አልፈልግም መኖር አልኩኝና ራሴን ለማጥፋት ሞከርኩኝ። የፍስለታ ጾም ጊዜ ነበረች። ሞከርኩኝ፣ በቃ ተስፋ ቆርጬ ሞከርኩኝ። ከዛ ስሞክር ደምሳዬ ጋር ሁላ ቆርጬዋለሁ። አንገቴ ጋርም ገመድ አድርጌያለሁ። ክፍል አለ፣ የራሴ ክፍል ነበር እዛ ሰው ቤት ጋር። የመድኃኒዓለም ስዕል ይታየኛል የተሽከረከረ። ከዛ አሰብኩት በራሴ ማለት ነው። አሰብኩትና እግዚአብሔር ስለወደደኝ ይሆናል ስቃይን ያበዛብኝ አልኩኝና ፈታሁት። እንዴት እንደፈታሁት ራሱ አላስታውስም። ይሄን ነገር ካሳለፍሽልኝ ኪዳነ ምሕረትዬ እመጣለሁ፣ ደጅሽ ድረስ መጥቼ ስለቴን አስገባለሁ አልኳት። ያም አለፈ። ለእነሱ ነገርኳቸው መውጣት እንዳለብኝ ከዛ ቤት። በቃ እዛ ላይ ደግሞ ከጎንሽ ሰው ስለሌለ ተስፋ ትቆርጫለሽ። አይዞሽ የሚል ሰው ያስፈልግሻል ህይወት ላይ ስትኖሪ። ያም አለፈ። ወዲያው ነበር የወጣሁት። ብዙም አልቆየም ከነሱ ጋር ወጣሁ። እቴ ጋር ነበር ቀጥታ ሄድኩት። ሲሄድ ያው መጀመሪያ ጊዜ ጥሩ ፊት ነው ያሳየች፣ ደስ አላት ምናምን። መሸ፣ ጠዋት አካባቢ ነበር የሄድኩት። መሸ። ከመሸ በኋላ እዛው አደርኩኝ። በነጋታው እዚህ የተወሰነ ጊዜ ልኖርና የተሻለ ነገር ቢያንስ የአንድ ወር ምናምን ብር ልያዝና እወጣለሁ አልኳት። እንዳልያዝኩ ሲላት ግን ብር በጣም እንትን ማንቋሸሽ ጀመረች። በጥሩ ፊት የተቀበለች በጣም በቃ ስታይኝ ስትወጣ ስትገባ መገላመጥ ጀመረች። እሺ በቃ ስራ ፈልጌ እገባለሁ አልኳት። ፑል ቤት ጀመርኩኝ። እዛው አካባቢ ነው ሰው ከሷላ ለመቋጠር ሄዳለሁ። ቀን ሙሉ ውላለሁ። እርቦኝ የሚያረሽ አራት ሄዳለሁ። አራት ሲሄድ ደግሞ እሷም ብዙ እንትን አትለኝም። የተወሰነ የራቤን ያክል ነው እንትን ብላ የራቤን ያክል እንዲያሳግስልኝ ወይ ሁለት ሶስት ኮርሳለሁ እተዋለሁ፣ አቆማለሁ ማለት ነው። ከዛ በሶስት ቀን ሶስተኛ ቀን ነው አራተኛ ቀን ሆነ። እንደዛ ጭቅጭቅም አለው ምናምን። እዛ አምሽቼ ነበረ ስራ። አንድ ሰዓት ነው 12 ሰዓት ነው መውጫ። አንድ ሰዓት ሆነ። ሰው ስለነበረ ያው ማምሸት ግዴታዬ ነው። ከዛ ሲሄድ በቃ የማይሆን ነገር ሁላ ነገር አለች። በጣም ተሰማኝ። እርቦኝ የነበረው እንጀራ ላይ እንባዬ ነበረ ጠብ ያለበት። ጠየኩት እግዚአብሔር፣ አንድ ደሳሳ ጎጆ ለኔ መስጠት ያቅታል? አያቅትህም እኮ ለምን ሁሉ ነገር ለኔ በኔ ይሆንብኛል? እርር ብዬ ነው ያለቀስ። የዛን ቀን አማርሬዋለሁ። እንደውም አማርሬ በቃ እርር ብዬ ጓደኛዬ ጋር ቡልቡላ ሄድኩኝ። ነገርኳት ለሷ ቤት እንደምፈልግ አደርኩኝ። ከሷ ጋር ከኔ ጋር መሆን ትችያለሽ ምናምን አለችኝ። ድጋሚ እህቴ እንደዛ ከሆነችብኝ ጓደኛዬን ላለመሆን ምክንያት አትችልም አልኩኝና አይ ይቅርብኝ ብትራይ ይሻለኛል አልኩኝ። ስራ ማገኘ እሱ ጋር 8 ወር እየሰራ ቡና ለመጀመር አስቤ ለሰዎችም ተናግሬ ነበር። ለሷም ነግሬያት ነበር። እስከ እግዚአብሔር ከፈቀደ ቡና ለመጀመር አስቤያለሁ። ከተሳካለሽ እሺ ጥሩ ነው አለችኝ። ከዛ የኦሮሚያ ቦክስ ሰጥቶኝ ነበር። እቺ ሳጥኖ ማለት ነው። ዛን አጠራቀም ነበር ብር አቅማሙ በከስርስ ይሄን ያለችኝ ሳንቲም ማውጥቼ ከስራውም ሳልሆን ከዚህ ጋር በከስር ምንድነው የማደርገው? ኪራይ ለምን አለ ብዙ ነገር ተጨናቀኝና ሰኞ ቀን ነበር ባያንድ ወደ ቀን የሚያስፈልገኝ ነገር እንትን አደረኩኝና የሚያቀኝ ሰው በሙሉ እየደወለ ነበር የሚያዘኝ። 2 ወር ነው ምናምን እንደሰራው ጥሩ ሆነልኝ። ብስኩት መጥበስ ጀመርኩ፣ አምባሻ መጋገር ጀመርኩ፣ በመጥበሻ ኬክ መስራት ጀመርኩ። በቃ አሪፍ ሆነልኝ። ስራ አሪፍ ሆነ፣ በጣም አሪፍ፣ በጣም ኦፕን ነው። ኮሪደሩ ሰፊ ነው። በቃ ነፍሰ ነው የሚመጣው። ቢሮዎች አሉ ዳርታክ ላይ የቢሮዎቹ ይጠጡልኛል። እንደው እንዴ የተሻለ በጣም የተሻለ ሆነ። እንደው ባስ ብሎ ሰው ሁላ ቀጠርኩኝ ለቡና ስራ። በቃ ሲበዛብኝ እዚህ ጋር ነው እየሰራው እሷ እንድታደርስ ማለት ነው። ሽሮ ጀመርኩኝ ማለት በመጥበሻ ያኔ ጀመረ። ልጅቷ አለች እኔ እስከ 3ኛ ድረስ አመጣላታለሁ። ከ3ኛ በኋላ ደግሞ እሷ ታደርሳለች። እያልን ቀጠልናት። በመሀል ግን ቦታ እያፈላለኩ ነው።
በማል ቦታ እያፈላለኩ ነበረ። ምንድነው ቦታው መሰለሽ ባልትና ነው። እኔ እሸጥላታለሁ። የቀበሌ ኪራይ 4000 ብር ከፍልላታለሁ። ሌላ ምንም ነገር አልከፍልላትም። ውስጥ በረንዳም ስላለው በረንዳ ቡና እየተጠቀምኩኝ ሽሮ ጀመርኩኝ። እኔ በመጦሻ ሽሮ መስራት ጀመርኩኝ። በእንትን ፍርፍር 3 ነገር ነበር የምሰራው። ዳቦ አለ፣ ባሻ አለ፣ እንትን አለ፣ የመጦሻ ኬክ አለ። እነሱ አሉ ቋሚ ናቸው። በጣም ተነስቼ ነው የምጠባብሳቸው። ከዛ ሽሮ በጣም መኮረድ ጀመረ። ራሴ ነው የማዘጋጀው። በቃ በጣም ፍቅር ሰው ይወደዋል እንዳልኩሽ። እዛ ደግሞ ወይ ተሰራ ስለሚያቀኝ ሰው ሲያልፍ ራሱ እንዴ ቃል እዚህ ጀመርሽ እንዴ ማምጣት በጣም ታወቀ። ምግቤ ሲስተካከልልኝ እህቴ ማምጣት እንዳለብኝ ተሰማኝ። ገጠር ማለት የእንጀራ እናት ጋር ነበር የምትኖረው። በጣም በስቃይ ከተስተካከለልኝ እንደማመጣት ነበረ ውስጤ እንትን የነበረውና ልክ ሲስተካከልልኝ ደወልኩላትና በቃ አሁን አንድ ሰው ነበረኝ፣ ሁለተኛ ሰው ጨመር ነው ማለት ነው። ጭራሽ ስራ የተሻለ እየሆነ መጣ። ይሄ መንገዱ ለመሙላት ጀመረ። በዚህ ጋር ምግብ፣ ቡና፣ ሻይ ምናምን ወደ 3 ወር ነው ወደ 5 ወር አካባቢ እንደሰራው መደዳው ስለሚፈለግ መልቀቅ አለባችሁ አሉ ማለት ነው። ምንድነው የማደርገው ምናምን አልኩኝ። በጣም ተጨነቅኩኝ። መፈለግ ጀመርኩኝ። ከዛ በጣም ቦታ አይገኝም፣ እንደፈለግሽው አይገኝም። ከዛ ይሄኛው አሁን ያለውበት ቦታ መጀመር ትችያለሽ። ኪራዩ 25000 ብር ነው። 4000 ብር እየከፈልሽ ወደ 25000 ብር ከፍ ማለት ከባድ ነው። ግን በቃ እንደምሰራ ስለማውቀው ይሁን አልኩኝ። ለማስለመድ ብዙ ነገር ታደርጊያለሽ። ኤክስትራው ላናወጣ ነበር። ዳቦ እንጋገራለን፣ እቺ ክቧን ባሻለች እሷን እንጋገራለን። በቃ ብዙ ማናረቀው ነገር የለም። እኔ እንግዲህ ከ8 ዓመቴ እስከ 20 ዓመቴ ሰው ቤት ነው ያሳለፍኩት። ሰው ቤት ማሳለፍ በጣም ከባድ ነው። በጣም ብዙ ውጣ ውረድ አለ። በዛ ሁኔታ ውስጥ የሚያሳልፉ ሰዎች ሊኖሩ ይችላሉ፣ ያለፉም ሊኖሩ ይችላሉ። ስለዚህ እኔ ጋር መስራት የሚፈልጉ ሰዎች ካሉ፣ ብርታት የሚሆኑ ሰዎች ካሉ ደስ ይለኛል። እንደነገርኳችሁ በጣም ቤቴ በጣም ጠባብ ነች፣ ትንሽዬ ነች። ዝናብ ሲመጣ ምናምን በጣም ታስቸግረኛለች እና በሽርክና ከኔ ጋር መስራት የሚፈልግ ካለ ሽርክናውን ጀምሬዋለሁ። እንዴት ነው የጀመርኩት? እሱ መጠጥ ይሸጣል፣ እኔ ምግብ እሰራለሁ ማለት ነው። በአንድ እንትን ሁለታችን እናድጋለን ማለት ነው። አብረን መስራት የሚፈልግ ሰው ካለ ከኔ ጋር የተሻለ ቦታ ካለው መስራት ይቻላል። እና በጣም ነው የማመሰግነው። ቤት የሚገኘው መስቀል ፍላወር በሀባናና በሊጎ መግቢያ ነው። መምጣት ትችላላችሁ ብዬ ጥሪ ነግሬያለሁ።